ወደ ትሪኒቲ ስንመጣ የሜቶዶሎጂ የሚባል ነገር አለ፣ ስነ ዘዴ የሚባል ነገር አለ። የምዕራቡ ስነ መለኮት ወይም ደግሞ ፕሮቴስታንትና ካቶሊክ ትሪኒቲን የሚጀምሩት ከአንድ ወደ ሶስት ነው እንትን የሚሉት አንድ አምላክ አለ ይላሉ። ከዛ በኋላ ደግሞ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ከዛ ደግሞ አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው የሚል ነው ያለው። የምስራቁ ስነ መለኮት ማለትም ኦሪየንታል ኦርቶዶክስ እና ኤስተርን ኦርቶዶክሶች ከሶስት ወደ አንድ ነው የሚመጡት። ራሱ ከሶስት ስለ ሶስቱ አካላት ይናገሩና እነዛ ሶስቱ አካላት አንድ መለኮትን ይቋደሳሉ ማለት ነው። በነገራችን ላይ በስላሴ ትምህርት ውስጥ ስንት እግዚአብሔር ነው ያለው? ኢምራን አለ ቤት ውስጥ አለ ኡስታዚ። ቪዲዮ አንድ ጊዜ ተከፍትልኝ የሰጠውን ዶክሜንቶች ትልቁ ላይ አድርጉኝ። መጽሐፉ ይቅደም ወይስ ቪዲዮ ይቅደም? መጽሐፉ መጀመሪያ ፒዲኤፉን አውጣላቸውና የቱ ጋር እንደሚገኝ እንነጋገርበትና ከዛ በመቀጠል ያሉን ነገሮች እንላለን ማለት ነው፣ እንቀጥላለን ማለት ነው። እዚህ ጋር ከላይ ያለው ጽሁፍ ነው። ያው የምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ ቅድስት ሥላሴ በዓል ስርዓተ ማህሌት የሚል ነው። እንግዲህ እንደምታዩት መቼ ነው ይሄ በዓል የሚከበረው ብላችሁ ካላችሁ የሐምሌ ሥላሴ ዋዜማ ላይ ነው የሚደረገው ይሄ በዓል ማለት ነው። የሐምሌ ሥላሴ ዋዜማ ላይ የሚደረግ በዓል ነው። እዛ ጋር ጽሁፉ ላይ ምን ይላል መሰላችሁ? ሃሌሉያ ይላል። ያህን አመስግኑት ማለት ነው። 6 ጊዜ አለ። ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ተመልከቱ፣ የመጀመሪያው የሚናገረው ምን አለ? በመጀመሪያ ምን እናምናለን አለ። እስቲ በደንብ እንትን በለው ይታያችኋል። ነአምን ወነአምልክ ወልድ እግዚአብሔር መንፈስ ቅዱስ የሚባሉ አንድ አምላክ አለ ብለው ይላሉ። እግዚአብሔር አብ ዶክተር ሻቢር፣ ዶክተር ዛኪር፣ ዶክተር ፊሊፕ ስንት ዶክተሮች ናቸው ያሉት? ዶክተርነትን ይጋራሉ። አዎ። ነገር ግን ስንት ዶክተሮች ነው የሚሆነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆቴዎስ ሆፓትሮስ የሚለው ባይብል ላይ 13 ጊዜ ጥቅስ አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ እግዚአብሔር አብ የሚል አለ። ገላትያ 1:1 ላይ ብንመለከተው እግዚአብሔር አብ የሚል አለ። ኤፌሶን 6:23 ላይ እግዚአብሔር አብ የሚል አለ። ፊልጵስዩስ 2:11፣ ቆላስይስ 3:17፣ አንደኛ ተሰሎንቄ ምዕራፍ 6 ቁጥር 27 ላይ እግዚአብሔር ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ቲቶ 1:4 ላይ አንደኛ ጴጥሮስ 1:1 ሁለተኛ ጴጥሮስ 1:17 ሁለተኛ ዮሐንስ መልእክት 1:3 ላይ ያዕቆብ ምዕራፍ 1 ቁጥር 27 ይሁዳ 1:1 ላይ እግዚአብሔር አብ የሚል ነገር አለ። እግዚአብሔር አብ የሚል ነገር ባይብል ላይ አለ። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚል ግን የለም። እግዚአብሔር ወልድ የሚለው ሆቴዎስ ሆሁዮስ እግዚአብሔር ወልድ ጋድ ዘሰን የሚለው መቼ ነው ለመጀመሪያ ጊዜ ኮይንድ የተደረገው ሲባል በ325 በኒቅያ ጉባኤ ላይ ነው። ጋድ ዘሰን የሚለው በጉባኤ ደረጃ እንትን ያለው ማለት ነው፣ በዓለም አቀፍ ደረጃ ማለት ነው። ሶስተኛው ደግሞ እግዚአብሔር መንፈስ ቅዱስ የሚባለው ሆቴዎስ ሆኑማቶ አጊዮን ወይም ደግሞ ጋድ ዘውል ስፒሪት የሚለው በ381 በቆስጠንጢንያ ጉባኤ በሚባለው ነው የተደረገው ማለት ነው። ተመለስክ ኢምራን። ማኔልም የያህዌ መልአክ መሆኑን አወቀ። ከዛስ ቁጥር 22 ላይ ማኔልና ሚስቱ አምላክን አይተናልና ሞትን እንሞታለን አሉ። ማንን ነው አምላክ ያሉት? መልአኩን። መልአኩ ግን ሲንጉላር ፐርሰን ነበረ፣ ግን አማልክት ተብሏል፣ ኤሎሂም ተብሏል ራሱ። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ያህዌ ሙሴን አለው እኔ ለፈርዖን አምላክ አድርጋለሁ አለ። አምላክ ለሚለው የዕብራይስጥ የተጠቀመበት ቃል ኤሎሂም ነው። ሙሴ አንድም ሶስትም ነበረ። እንዴት አድርጎ ነው የሚሆነው? መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ይሁት ራሱ ስለ መሲሁ ሲናገር አምላክ ሆይ ዙፋን ለዘላለም ይኖራል ይላል። መሲሁ ኢየሱስ 1% አምላክ ተብሏል፣ ግን ኤሎሂም ተብሏል አዚ ሴም ታይም። እንደውም መዝሙረ ዳዊት ምዕራፍ 45 ቁጥር 2 ላይ ስትመለከቱ አምላክ ለዘላለም ባረከ ይላል። ባራኪው ማን ነው? አብ ነው። ተባራኪው ማን ነው? ወልድ ነው። አምላክ የተባለው አብ ከሆነ አብ ኤሎሂም ከተባለ ኤሎሂም ማለት አማልክት ከሆነ አብ ብቻውን አማልክት ነው የሚሆነው ወይስ ማጀስቲን ነው የሚያሳየው ወይስ አምፕሊቲዩድን ነው የሚያሳየው? እዛው መዝሙረ ዳዊት ምዕራፍ 45 ቁጥር 7 ላይ ጽድቅን ወደድክ አመፃን ጠላ፣ ስለዚህ ከባልንጀሮቹ ይልቅ እግዚአብሔር አምላክህ በደስታ ዘይት ቀባ አለ። ቀቢው ማን ነው? እግዚአብሔር። እግዚአብሔር ለሚለው የቀባው ቃል ማን ነው? ኤሎሂም ነው። ማን ነው የተባለው? ኤሎሂም አብ ነው። ቀቢ አለ፣ ተቀቢ አለ። ተቀቢ ወልድ ነው በእነሱ ትምህርት። ቀቢ ደግሞ አብ ከሆነ አብ ኤሎሂም ተብሏል ራሱ ማለት ነው። ስለዚህ ኤሎሂም የተባለ አንድ ማንነት በውስጡ 3 ማንነቶች ያሳያል ከተባለ የመራባት አምላክ ተብሎ የሚታመነው ዳጎን ራሱ ኤሎሂም ተብሏል። አንድ ጣዖት ናት። መጽሐፈ መሳፍንት 16:23 ላይ ለአምላካቸው የሚለውን የሚያስቀምጠው ለዳጎን የሚጠቀምበት ኤሎሂም ብሎ ነው የሚያስቀምጠው።
አንደኛ ሳሙኤል ምዕራፍ 18 ቁጥር 27 ላይም እንደዛ ነው የሚያወራው። ራሱ የሴም አምላክ ተብሎ የሚጠራው በዓል የሚባለው አምላክ አንድ ሲንጉላር ኦብጀክት ነው። ነገር ግን ኤሎሂም እያሉ ነበር ሲጠሩት የነበረው። ያ ማለት ግን እሱ ስላሴ ነበር ማለት አይደለም ራሱ። እንቀጥል። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 4 ላይ ተመልከቱት። ግብፃውያን በጨካኝ ጌታ እጅ አሳልፌ እሰጣቸዋለሁ አለ። ጨካኝ ንጉሥም ይገዛቸዋል አለ። ማን ነው የተባለው ሲባል የአሦር ንጉሥ አስራዶን የሚባለው ነው። በ670 ቅድመ ልደት የተነሳው አንድ ማንነት ነው። ነገር ግን አዶን አይደለም የተባለው፣ ጌታ አይደለም። የዕብራይስጡ የምትመለከቱት አዶኒም ነው የሚለው። ያ ማለት ግን ያ ሰውዬ ፕሉራል ፐርሰን ነበር ማለት አይደለም። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ ስትመለከቱት መሲሁ ምን ይላል? የያህዌ የጌታዬ የያህዌ መንፈስ በእኔ ላይ ነው፣ ለድሆች የምስራች እሰብክ ዘንድ ያህዌ ቀብቶኛል አለ። የዕብራይስጡ አዶናይ ነው የሚለው። አዶናይ ማለት ደግሞ ጌታዬ ነው፣ ፕሉራል ነው። አዶናይ የአዶኒ ብዙ ቁጥር ነው። ያ ማለት አብ ነው ራሱ። ቀብቶኛል የሚለው አብን ነው። አብን ከሆነ ቀብቶኛል የሚለው አብ ራሱን የቻለ አንድም ሶስትም ነበረ ወይ የሚል ጥያቄ እንጠይቃለን ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይም ጌታዬ በቀኝ ነገሥታትን በቁጣ ቀን ይቀጠቅጣቸዋል አለ። ጌታዬ የተባለው አብ ነው። ጌታዬ ለሚለው የገባው የዕብራይስጡ ቃል አዶናይ ነው። አዶናይ ማለት የአዶኒ ብዙ ቁጥር ነው እና አብ ብዙ ቁጥር ነው፣ ብዙ ፐርሰን ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ላይም ሳራ አንድ ልጅ ወልዳለች፣ ይስሐቅ የሚባል ልጅ ወልዳለች። ኢቭን አማርኛው ላይ ብትመለከቱ ልጆች ብሎ ነው ያስቀመጠው። ራሱ ባኒም ብሎ ነው ያስቀመጠው። ልጆች በሚል ነው ያስቀመጠው። ግን ቤን ማለት ልጅ ማለት ነው። ማን ነው ባኒም የተባለው ሲባል ይስሐቅ ነው። ይስሐቅ ብዙ ፐርሰን ነው፣ አንድም ሶስትም ነው፣ መልቲፕል የሆነ ፐርሰን ነው ይስሐቅ። ለምንድን ነው ባኒም በሚል የተቀመጠው? መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ አፉ እጅግ ጣፋጭ ፈጽሞ ያማረ ነው አለች። ሱናማዊት ልጃገረድ ሱናማዊት ልጃገረድ የምትባለው የንጉሥ ሰለሞን አፍ ጣፋጭ ትለዋለች። ጣፋጭ ለሚለው ቃል የተጠቀመው ሙንጠቃ አይደለም፣ ጣፋጭ መምጠቂም ነው የሚጠቀመው። መምጠቂም ማለት ጣፋጮች ማለት ነው እና ያ ማለት የሰለሞን አፍ ብዙ ነው ማለት ነው። እዛው ላይ ደግሞ ያማረ ለሚለው የተጠቀመችው መሐመድ አይደለም፣ መሐመዲን ብላ ነው የተጠቀመችው። ስለዚህ አንድ የሱ ከንፈሩ ምንድነው? አፉ አንድ አፍ ነው ያለው። አንድ አፍ ብዙ መልቲፕል ፐርሰን ያለው አይደለም። እንደዛ ተብሎ እንትን አይደለም፣ አይፈዘርም። ታዲያ ምንድነው ሲባል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ለመልቲፕል ፐርሰን ለሚሆኑ ሲጠቀም ኤሎሂም የሚለውን ቃል ለአንድ ፐርሰን ሲጠቀም ግሪክ ሰብስቲቱሽንት ላይ ሲተረጉሙት አንድ አይደለም። ለአንድ ፐርሰን ብቻ ሲሆን የሚጠቀምበት ቴዎስ ብለው ነው የሚያስቀምጡት፣ አምላክ ሲምፕሊ። ለአማልክት ከሆነ ደግሞ የሚጠቀምበት ቴዎይ ነው ወይም ደግሞ ቴዎስ ወይም ደግሞ ቴዎይ ብሎ ነው የሚያስቀምጡት። ዘፍጥረት 1 ላይ የተጠቀሙበት ቃል ቴዎስ ብሎ ነው ያስቀመጡት። ዘፍጥረት 1:3ም ቴዎስ ነው ያስቀመጡት ራሱ ማለት ነው። ብዙ ማስረጃዎችን ማቅረብ ይቻላል ራሱ ማለት። በእንግሊዝኛ ላይም ሲያስቀምጡ ኢን ዘ ቢጊኒንግ ጋድ ክሬትድ ሄቨን ኤንድ ዘርዝ ነው የሚለው። በመጀመሪያ አምላክ ጋድ ሰማይና ምድርን ፈጠረ ብሎ ነው ያስቀመጡት። ጋድስ ብሎ አጠቀመጥ። ዞረን ጥያቄውን ወደ እነሱ እናምጣውና ምንድነው የምትሉት? ምንድነው የፈለጋችሁት? ዘፍጥረት 1:1 ላይ ኤሎሂም የሚለውን ለምንድን ነው የፈለጋችሁት ነው። አይ ኤሎሂም ማለት በሲንጉላር ኤሎሃ የሚለው ብዙ ቁጥር ነው፣ ትርጉሙ አማልክት ማለት ነው። አማልክት የሚለውን ለማን ነው የምትጠቀሙት? ለማን ነው የፈለጋችሁት? ምንድነው የምትፈልጉት? ዘፍጥረት 1:1 ላይ ስንላቸው አይ ለስላሴ ነው፣ ስላሴን ያሳያል ካሉ እንግዲያውስ አንድ ነገር እየነገራችሁ ነው። ስላሴ አማልክት መሆናቸውን እየነገራችሁ ነው። ስለዚህ ይሄንን ዘፍጥረት 1:1 አሁን ብዙ ነገር ለማውራት እንፈልግ ነበር። ዘፍጥረት 1:26 ኢንሻአላህ በቀጣይ ጊዜ፣ ዘፍጥረት 2:18 3:22 ዘፍጥረት 11:6 ላይ ማነው ዘፍጥረት 18 ላይ ሶስቱ አብርሃም ቤት የገቡት፣ ዘዳግም 6:4 ላይ አኻድና ያኺድ በሚል አርጊመንት የሚሰሩበትን የተለያየ ጥቅሶችን ወደ 20 የሚደርሱ ጥቅሶችን ኢንሻአላህ ሌላ ጊዜ እንመለከታለን። ለዛሬ ግን ኦሪት ዘፍጥረት 1:1 ላይ ያለው ኤሎሂም የሚለው ለስላሴ ትምህርት መረጃም ማስረጃ መሆን ይችላል የሚል ሰው ካለ ጠቅሶና አጣቅሶ በመረጃና በማስረጃ መሟገትም ይችላል። እኛም ደግሞ በአጽንኦትና በአንክሮት እንሰማዋለን። ከዛም ባሻገር ደግሞ በማኝነትና በአስረጅነት ግብረ መልስ እንሰጠዋለን ማለት ነው። አመሰግናለሁ። ጀዛኩሙላህ ኸይረን ጀዛ ስላዳመጣችሁኝ። ይሄን ይመስላል ማለት ነው። ስንት ደቂቃ ፈጀው አብዱ? እንትን እያልኩኝ ነበረና ትምህርቱ ላይ ተመስጠን ያን ያህል ብትቀጥሉ አሪፍ ነበር። ግን ያው 45 ለዛ ያህል አልቆየም። 45 እንትን ብሏል። አይ እንትን እንዳላሰለች ሰውን ማለት ነው። ብዙ ስቆይ እንዳላሰለች ብዬ ነው። ጥያቄ ካላችሁ ባስተማርኩት ትምህርት ላይ ጥያቄ ካላችሁ ሙስሊሞችን ቅድሚያ እንስጥና መርሃ ግብሩ ለሙስሊሞች ስለተዘጋጀ ከዛ ደግሞ ለክርስቲያኖች ጥያቄም ካላቸው በዛ ዙሪያ ላይ ማለት ነው። አይ ይሄ ነገር